ቀስ ያለ መሆኑ ጥሩ ነው። ለዲስከሽን ለመማማር የሚመች መሆኑ ጥሩ ነው። ሀሳባችሁን የሰጣችሁ ሶስታችሁንም አመሰግናለሁ። እግዚአብሔር ያክብርልን። ዋናው ሀሳብ አሁን ሁለት ነው። እኔ ሁለት ነጥቦች ላይ ነው ፎከስ የማደርገው። አንደኛው ክርስቶስን ብቸኛ ቤዛ ማለት ሌሎች ቤዛ ተብለው እንዲጠሩ አለመፍቀድ ነው የሚል አንድ አቅጣጫ ነው። ሁለተኛው ደግሞ ኢትዮጵያ ውስጥ ያለው ነገረ ማርያም በሌሎች ሀገሮች የማይታወቅ ሌሎች መምህራን የማያውቁት ነው የሚል ነው። እነዚህን ነገሮች ያው ሄሬኔዎስን ከሆነ ሄሬኔዎስ ብቻ ተጠቅሶ ከሆነ እሱ እንደዛ አይነት ነገር ሄሬኔዎስ ጋር ያለው ነገረ ማርያም በኢትዮጵያ ካለው ነገረ ማርያም ጋር ይለያል የሚል ከሆነ እንደዚህ አይነቱ ክሌም አንደኛ ሲምፕል ነው። ምንም ለዲስከሽን መቅረብ የለበትም። አንድ ሰው ስለሆነ እኛ ዲስከሽን ውስጥ ያለ ኢትዮጵያ ውስጥ ያለው ነገረ ማርያም የብዙ ሰዎች ነገረ ማርያም ነው። የብዙ ከውጭ ትራንስሌት የተደረገ እዚህ ሀገር የተደረሰ ብዙ አባቶችን ብዙ የቤተክርስቲያን አባቶችን ትምህርት የያዘ ነው። ሄሬኔዎስ አንድ ሰው ነው። ግን ባለፈው ኢራቅሊስን አንስተናል፣ ዮሐንስ አፈወርቅን አንስተናል፣ ሌሎችን የቤተክርስቲያን አባቶች አንስተናል። ቅዱስ ኤፍሬም ራሳቸው አሉ። ስለዚህ የእነሱ ሁሉ ታይቶ እነሱ ያላሉት ኢትዮጵያ ውስጥ ያለ ካለ ኢትዮጵያ ውስጥ ብቻ ነው ያለ ብለን እንወስዳለን። ከዛ በኋላ ኢትዮጵያ ውስጥ ብቻ መኖሩ ብቻ ስተት አያደርገውም። ስተት የሚያደርገው ምንድን ነው? እዛ ሀገር የሌለ እዚህ ሀገር ያለ መሆኑ ሳይሆን እዛ ሀገር ካለው ይለያል፣ የተለየ ትምህርት ነው፣ የሚቃረን ነው የሚለውን እናጣናለን ማለት ነው። ከዛ የማይቃረን ከሆነ እዚህ ዩኒክ የሆነ ኤክስፕሬሽን ቢሆንም እዛ ያለውን የማይቃረን ከሆነ ኢትስ ኦኬ። አሁን ይሄ ሁሉ ግምት ውስጥ አስገብተን የምንናገረው ማለት ነው። ከዚሁ ጋር ተያይዞ ያው መጽሐፍ ቅዱስ ውስጥ ቬኔሬሽን የለም፣ ለእመቤታችን የሚሰጠው ፕሬዝ መጽሐፍ ቅዱስ የማይናገረው ነው ምናምን የሚለው አይ ቲንክ መጽሐፍ ቅዱሱን በተሳሳተ መንገድ መረዳት ነው ብዬ ነው የማምነው። ሁላችንም ክሌም የምናደርገው እሱን ነው። ምክንያቱም እመቤታችን ቅድስት ድንግል ማርያም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላለች። ብፅዕት ማለት የተመሰገነች ማለት ነው። ቀጥታ ስትተረጉሞ የተባረከች ማለት ነው። ለምሳሌ በግዙ መዝሙር 1 ብፁዕ ብእሲ ዘየሖረ በምክረ ረሲዓን በክፉዎች ምክር ያልሄደ ብፁዕ ነው የሚለውን የግዙን ቀጥታ ትርጉም ምስጉን ነው ብሎ ነው አማርኛ የሚተረጉሙ ማለት ነው። ስለዚህ ብፁዕ ነው ማለት እና ምስጉን ነው ማለት ብፁዕ ነው ማለት እና የተባረከ ነው ማለት አንድ ነው ማለት ነው። ስለዚህ የተባረክሽ ነሽ ቡሩክት አንቲ እምአንስት ብለን የምናመሰግናት ቬኔሬት የምናደርጋት በዚህ መንገድ ነው። አይ መጽሐፍ ቅዱስ አላዘዘም ካል እመቤታችን የተናገረችው መጽሐፍ ቅዱስ ላይ የተጻፈው ስህተት ነው ማለት ነው። ትውልዱ ሁሉ ብፅዕት ይሉኛል ብላለች። ብፅዕት የምትባልበትን ምክንያትም እዛው አስቀምጣለች። ታላቅ የሆነ እርሱ በእኔ ነው ቅዱስ የሆነ እርሱ በእኔ ታላቅ ስራን ሰርቷልና አለች። ቅዱስ የሆነው እርሱ ታላቅ ስራን በእኔ ሰርቷልና ማለት ከእኔ ሰው ሆኗልና ማለት ነው። ይህንን በእርሷ ለእኛ የተደረገውን ከእርሷ ሰው ሆኖ ለእኛ ያደረገውን ነገር መሰረት አድርጋ ከዚህ በኋላ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ካለች ይህንን የሚያውቅ ይህንን የሚያምን ሁሉ ማመስገን አለበት፣ ቬኔሬት ማድረግ አለበት ማለት ነው። ቬኔሬት አላደርግም አላመሰግንም በዚህ መንፈስ ቢልስ ኦልሬዲ ባይብልን ሪጀክት እያደረገ ነው ማለት ነው። ከዛ ባይብል ላይ የተጻፈ ነገር ደግሞ በቤተ ክርስቲያን ውስጥ እንዴት ነው ሪሲቭ የተደረገው? እንዴት ነው የተረዱት? እንዴት ነው የኖሩት? እንዴት ነው የተረጎሙት እንላለን። አንድ እንትኖቹን ማንሳት አለብን። መጽሐፍ ቅዱስ ውስጥ የተጻፈው ማለት መጽሐፍ ቅዱስ በተጻፈበት ጊዜ የነበረ ብቸኛ ማለት ነው። ለምሳሌ በትውልድ ሁሉ ብፅዕት ይሉኛል የሚል ቃል እመቤታችን ተናገረች። ስለ እመቤታችን የሚነገር የሚታወቅ በቤተክርስቲያን ውስጥ የነበረ ይሄ ሉቃስ ወንጌል ላይ ወይም ደግሞ ወንጌል ላይ የተጻፈ ብቻ ነው ማለት ነው። ሌላ ቤተክርስቲያን የምታውቀው የምትመሰክረው የምታመሰግንበት የምታደንቅበት መንገድ አልነበረም ማለት ነው።
እንደዛ ብለን መቼም እንደማናሰው ተስፋ አደርጋለሁ። ምክንያቱም ቤተክርስቲያን የምታውቀው ቤተክርስቲያን የምትኖረው የምትሰራበት ግን ያልተጻፈ አለ። የተጻፈውም ቢሆን ሪሲቭ የተደረገበትን መንገድ ደግሞ አለ። የተጻፈው ብቸኛ ነው እንኳ ብንል የሉቃስ ወንጌል ነው። ሌላ ቤተክርስቲያን በወንጌል ከተጻፈው ውጭ ቤተክርስቲያን ያኔ ምንም አታውቅም ነበር። ሌላ የላትም የተለየ ብለን እንኳን ብንወስድ እንዴት ሪሲቭ ተደረገ? ያንን እንዴት ተረዱት? እንዴት አመኑት? እንዴት ኖሩት ሲባል ቸርች ፋዘርስ እንደምንጠቅስ ማለት ነው። ሪሴፕሽን ቲዮሪው ደግሞ ምን ያደርገናል? እኛን ሪሴፕሽን ቲዮሪውን ተከትለን ኤንሸንት የሆነውን በሪሴፕሽን እኛ ጋር የደረሰውን ክርስቲያን አንደርስታንዲንግ ተቀብለን ይዘን ጠብቀን ያለን መሆናችንን ይነግርሃል ማለት ነው። እንግዲህ እነዚህን ነገሮች የምናገረው ለምንድን ነው? አንደኛ በባይብል ላይ የሌለ ነገር ነው እያሉ ክሌም ማድረግ ምንድን ነው እያላችሁ የሚለውን እኛም ኩዌሽን እያነሳን ነው። በባይብል ላይ የተጻፈው ብቻ ነው ቤተክርስቲያን ያን የምታውቀው ነበር እያላችሁ ነው። ሌላ ቤተክርስቲያን የምታውቀው የኖረችው በባይብል ውስጥ ያልተጻፈ ምንም ነገር አልነበረም እያላችሁ ነው። ባይብል ከተጻፈ በኋላም ባይብል ተጽፎ ሪሲቭ ያደረገችው ቸርች እኛ አንደርስታንድ በምናደርገው ነው እንጂ እናንተ በምትሉት መንገድ አይደለም እያላችሁን ነው። አርሊ ቸርች ፋዘርስ ያሉትን መጀመሪያው አፖስቶሊክ ያሉትን ቅድም ያነሳ ናቸው እንደ ሄሬኔዎስ ያሉትን፣ በኋላ ደግሞ አርሊ ቸርች ፋዘርስን እንደ ቅዱስ ኤፍሬም እንደ ቅዱስ ዮሐንስ አፈወርቅ እንደነ በተለይ ሄራክሊስ ባለፈው አንስተናል። እኛ ቅዳሴ ማርያም አንድ በአንድ የቅዳሴ ማርያሟን ቃል በቃል እየተረጎምን እንግሊዝኛው ከአማርኛው ጋር ያለውን ግንኙነት ስናነብ ሴንቴንሷ ምንም አይነት የቃል እንኳን ጉድለት ሳይኖራት የሄራክሊስ እኛ ጋር ቅዳሴ ማርያም ጋር አግኝተነዋል ቃል በቃል ማለት ነው። ስለዚህ እነ ሄራክሊስ የተናገሩትን ነገር እኛ ተቀብለናል ማለት ነው። እነ ሄራክሊስ ደግሞ ለምንድን ነው የተናገሩት? ያንን እነ ንስጥሮስ ያደረሱትን የቤተክርስቲያን ላይ ያደረሱትን ተቃውሞ እና በተለይ ደግሞ እመቤታችን ላይ ወላዲተ አምላክ አትባልም የሚለውን ተቃውሞ አንስተው በኤፌሶን ጉባኤ እነ ንስጥሮስ ሲወገዙ ሄራክሊስ ያንን ተከትሎ በንስጥሮስ ቦታ ጳጳስ ሆኖ ስለመጣና በዛ ቶን ደግሞ የግዴታ ይህንን ትምህርት ማስወገድ ስለነበረበት ያሰራው ነው ማለት ነው። ልክ እንደዚህ አይነት ነገሮችን ሁሉ ነው የምንይዝ። ስለዚህ እኔ መጀመሪያ ባይብል ብቻ ነው ባይብል ላይ ያልተጻፈ ነው የሚለውን ክሌም ኩዌሽን ማድረግ አለብን። እኛ አንደኛ ሶላ ስክሪፕቸር አይደለንም፣ ሁለተኛ ባይብል ላይ ያልተጻፈ ነገር ቤተክርስቲያን ያን ያታውቅም ብለን አናምንም። ሶስተኛ ደግሞ ባይብል ራሱ የተጻፈውን ሪሲቭ የተደረገበትን መንገድ ዲቤቴብል ነው። ሪሴፕሽኑን አክሴፕት እናደርጋለን። እኛ አባቶቻችን እንዲህ ነው የተረዱት እያልን ነው እኛ ጠብቀን ያቆየነው ይሄንን ነው እያልን ነው። ከዛ ውጭ ደግሞ ሌላ ሀገር የለም እዚህ ኢትዮጵያ የደረሰ ነው ካለ ኢትዮጵያ ውስጥ ቢደረስ ችግር የለውም። ኢትዮጵያ ውስጥ ተደረሰ ነው ማለት ሮንግ ነው ማለት አይደለም። በዓለም አቀፍ ካለው ትምህርት ጋር እንዳይነጻጸር እኛ ክሌም እንትን አናረግም፣ ዝጋር አናረግም። በዓለም አቀፍ ቤተክርስቲያን አካል ስለሆን የቤተክርስቲያን አካል እንደመሆናችን መጠን የሆል ቸርች ፋዘርስ ምን አሉ የሚለውን የምናጠና እንጂ ኢትዮጵያውያን አባቶቻችን ብቻ እነሱ ያሉትን የምንቀበል የሚል ክሌም የለንም፣ እኛ ጋር የለም። እና እንደዚ አይነት እንትንም እንዲሳል አትጣሩ ማለት ነው። ከሌሎች ሰዎች ጋር ተቃርኗችን ያ ነው። የኢትዮጵያም ኦርቶዶክስ ተዋሕዶ ቤተክርስቲያን አይዞሌት አድርጋ እንደምትኖር ራሷን በማድረግም መጽሐፍ ቅዱስን እንዲህ አድርጋለች፣ ማርያምን ይሄን አድርጋታለች ቃል በቃል ቅድም ይሄን አሁን ላንሳው አብ ወልድ መንፈስ ቅዱስ እኔ ትናንት ነበር አድ ጊዮርጊስ ጠዋት ነው የሰማሁት። አብ ወልድ መንፈስ ቅዱስ እኩል እንደሆኑ ማርያም እና መስቀልም እኩል ናቸው የሚል ድርሳነ መስቀል ላይ የተጻፈ ቃል አለ። ይሄንን ኤርምያስ ጠዋት ገብቶ ኦርቶዶክስ በዚህ ድርሳን መሰረት 5 አካላትን አምላክ አድርጋለች ብሎ ይከራከራል። ጣቱን እንዲቆይ ይቆጥራል። 1 2 3 4 እያለ ጣቱን እየቆጠረ ራሱ ማለት እያየሁት በቪዲዮ ላይ ራሱ። ከዛ ደነገጥኩ። ምን እያለ ነው ብዬ ሳስብ እኔ የሚናገረው አብ ወልድ መንፈስ ቅዱስ 3 አሉ፣ ማርያም እና መስቀል አሉ 5 ሆነዋል እያለ በጣቱ ነው ልክ ይኸው በጣቴ ልክ እያለ እያሳየ። ከዛ ምንድን ነው የሚለው ድርሳኑ? አብ ወልድ መንፈስ ቅዱስ 3ቱ አካላት እኩል ናቸው፣ አይበላለጡም። ልክ እንደዚህ አናሎጂ ነው እየሰራ ያለው። ማርያምና መስቀል ማበላለጥ አትችልም፣ የማርያምና የመስቀል ክብር እኩል ነው እያለ ነው እንጂ ማርያምና መስቀል ከአብና ከመንፈስ ቅዱስ ከአብ ከወልድ ከመንፈስ ቅዱስ ጋር እኩል ናቸው አያንሱም ከነሱ እያለ አይደለም። በፍጹም ድርሳኑ አይልም እንደዛ። ይሄ ሚስ ሪፕሬዘንቴሽን ብቻ አይደለም፣ በጣም መጥፎ ባህሪ ነው። ቤተክርስቲያንን አላግባብ መሳል ብቻ አይደለም፣ ራስን መጉዳት ነው። ውሸት ነው፣ ኃጢአት ይሆናል።
ድንቁርና ነው፣ ጥፋት ነው፣ ነውር ነው ማለት ነው። በድንቁርናነቱ ነውር ነው፣ ማንበብ እየቻለ ማለት ነው፣ መመርመር እየቻለ ማለት ነው። ውሸት በመሆኑ ደግሞ ኃጢአት ነው። ቤተክርስቲያንን ሌላ ህጋዊ ሰውነት ያላትን አካል እየነቀፈ ያላለችውን እያለ እንደ ስለሆነ ደግሞ ወንጀል ነው ማለት ነው። እንደዚህ አይነት ንባብ ስለሌለው ንባቡ ኮምፕሊትሊ በግልጽ ነው እያሳየ ያለው ማለት ነው። ግዙም ብናመጣው እንደውም የበለጠ ግልጽ ይሆናል። አማርኛው ላይ እንኳን ስህተት አላየሁበትም እኔ ማለት ነው። እንደዚህ አይነቱ መንፈስ አንወደውም ብቻ አይደለም፣ በጣም እንቃወመው የምንጠላው፣ ለወንጌል አገልግሎት የማይመች፣ ለክርስቲያኖች አንድነት የማይመች፣ ፈጽሞ ለመቀራረብ የማይሆን፣ ጥሩ መንፈስ የማይፈጠር ሌላ ስፕሪት እየዘራ ያለ ነው ማለት ነው። ሁሉም ሰው ነው ደግሞ አሁን ፕሮቴስታንት ፎርማል ፕሮቴስታንት የሆነውም ከኦርቶዶክስ ጋር ምንም ግንኙነት የሌለውም ሰው ዘሎ ነው የሚመጣ ማለት ነው። ኦርቶዶክስን ካልተሳደበ ሌላ ትርጉም የለውም። ሁሉንም ሰባኪዎች አሁን ብዙ ሰባኪዎች አይመጡም ነበር። የኦርቶዶክስን መሳደብ ብዙ ቦታ አልነበራቸውም። ትተው በቃ የራሳቸውን ነበር ሲሰብኩ የኖሩት ማለት ነው። አሁን የታድሶ ሲሳደብ ነው የሚኖረው። እኔም ያው እዛ ውስጥ ስለነበሩ አውቃለሁ። የራሴም ኮንትሪቢሽን ስላለበት ይሄንን አንደርስታንድ አደርገዋለሁ። ሁሉም ፓስተሮች ግን ወደዚህ ኢንክላይን ያደርጋሉ ማለት ነው። ስድቡ በየአትሮንሱ በየፑልፒቱ አየዋለሁ። አሁን ምንድን የተፈጠረ ሲባል አሁን እኛ የለም ሆን ተብሎ ኦርቶዶክስ ቤተክርስቲያንን የማዳከም ዘመቻ ተከፍተዋል። ስለዚህ በዘመቻ ሪያክት እናደርግ የሚል አይነት ስፕሪት እኛ ውስጥ እየተፈጠረ ነው። ይህንን ስለማይጠቅም ሌላ አደጋ ይዞ ስለሚመጣ መለያየትን ብቻ ሳይሆን መጠፋፋትን ይዞ ስለሚመጣ በአንድ ላይ ያለመስራትን ብቻ ሳይሆን እርስ በርስ መቃረንን እንዲያውም ለጠላትም ለሌላም አሳልፎ ሚሽንን መስጠት አገሪቱንም ሌላ ችግር ውስጥ ማስገባት ስለሚያመጣ አልወደድኩትም። ኮምፕሊትሊ ወደ ዘሆል ወደ ክርስትና ከፍ እያደረጉት ነው። ይሄን ከነገረ ማርያም እያስወጣው ማለት ነው። ምክንያቱም ኢምፕሊኬሽን እንዲኖረው ስለምፈልግ ማለት ነው። ኢንቴንሽኑን ያንን ነው ማንወድ እንጂ ዓለም አቀፍ ዲስከሽን ውስጥ እንግባ። ዓለም አቀፍ የቤተክርስቲያን አባቶች ምን አሉ፣ ኢትዮጵያውያን አባቶች ምን አሉ፣ ስለዚህ ሲነጻጸር ልዩነቱ ምንድን ነው? ያንን ልዩነት በእውነት ልዩነቱ እንዳለ ተግባብተናል። ግን እነሱና ይሄ እምነታቸው የተለያየ ነው ለማለት ይቃረናሉ ለማለት ያስችላል? ከተቃረኑስ ምን ማለት ነው? የትኛውን እንቀበል ወይስ ሁለቱም ሪጀክት ይደረግ? እንደዚህ አይነት ዲስከሽን ለምን በኩል በሆነ መንገድ ዲስከስ እናደረግ ውለን አድረን መጨረሻ ላይ አንዱንም አንቀበላችሁም ብላችሁም ብትሄዱ ምንም አይመጣም። ስለተቀበላችሁ ስላልተቀበላችሁት አይደለም እኛ የምንቀበለው፣ ስለገባን ነው፣ ስለምናውቀው ነው፣ ስለተማር ነው፣ ስለምንረዳው ነገር ነው ዲፌንድ የምናደርግ ማለት ነው። እንደገና ደግሞ የምናምነው ነገር ይጎዳናል ይጠቅመናል የሚለው ይኛለን እና ይሄንን በደንብ እንዲያዝ ነው። አስረዘሙ ይመስለኛል። አይ ቲንክ ስሜት ጨምሬበታለሁ፣ ግን ትርጉም ይሰጣል ብዬ ስለገመትኩ ነው። ይቅርታ ይደረግልኝ። እናመሰግናለን መጋቤ። ሊቀ ጠበብት መሰረት እስከሚዘጋጁ ድረስ አንድ ነገር ለመናገር እፈልጋለሁ። እነሱን ግን 5 ደቂቃ ብለን እኛ ሰዓት እኮ ቤታችንን ብለን ነው ቅድም ተናግሬያለሁ። ይሄ ሊቃውንቱ ቤት ነው እንግዲህ ጋብዘን ነው። ግን በኋላ የሚቀርም ካላቸው በኋላ ደግሞ ምንም ችግር የለ እድል እሰጣቸዋለሁ። ጥሩ ነው። ለካ ገደብ የለሽ ስልጣን ተሰጥቶ ነው ረስቸው ነው። ገደብ ያለውም የለሽም ቢሆን ገደብ እናደርግበታለን፣ ያው ሰው እንትን እንዳይል። ግን ኢትዮጵያ ላይ ብቻ አይደለም፣ ኢትዮጵያ ብቻ የመሰላቸው የነገረ ማርያም በጣም አብዝቶ የሚነገረው ወይም ደግሞ ዲቴይልድ የሆነ ነገረ ማርያም ያለው ኢትዮጵያ ውስጥ ቤተክርስቲያን ብቻ ነው የሚል ስዕልም እንዳይዝ የተወሰነ አንዳንድ ነገሮች ማንሳት ፈልጋለሁ። እኔ ለምሳሌ ከውጭ ካሉት ለምሳሌ ያዕቆብ ዘስሩግ በእኛ የታወቀ ነው። ቅዳሴ ሙሉ አለን። ያዕቆብ በነገራችን ላይ ቅድም መጋቢ እየዘረዘርካቸው የነበሩትን ከኢትዮጵያ እንደውም በነገረ ማርያም ላይ በጥልቅ የኢትዮጵያ ቤተክርስቲያን ሪሲቭ ያደረገችው ከውጭ ነው። ለምሳሌ የቅዱስ ኤፍሬም ቅዱስ ውዳሴ ማርያሙን በዜማ በቁጥር በትርጓሜ ሁሉ የምናመሰጥረው የሚረዳው ነው ብዬ አስባለሁ። ይሄ የኤፍሬም ነው፣ ሶሪያዊ ነው። የዮሐንስ አፈወርቅ ድርሳንም አለ። የሄራቅሊስ ደግሞ እንደዚሁ ከቁስጥንጥንያ ላይ የነበረ ነው። ከንስጥሮስ በኋላ የመጣ ነው፣ የታወቀ ነው። ሄረኔስ ከዛ በፊት ይቀድማል። ቅድም ያነሷቸውና ጄሮም፣ ጀስቲን፣ ቄርሎስ ዘኢየሩሳሌም ከጥንት ጀምሮ የነበሩ ናቸው። እኔ ለምሳሌ እመቤታችን ላይ ኦልሞስት ይህንን ወደኛ ያለውን ቪው የሚቀርብ የፕሮቴስታንት ቴዎሎጂያንም ወደኋላ ከፈለጉልን ኤቢል ሊጠቅስላቸው ይችላሉ። ግን ያዕቆብ ዘስሩግ ያለውን አንድ ነገር ልናገር። ማለት የእመቤታችን ነገር በልኩ ምናምን የሚል ስላለ ልኩ ምንድን ነው? እንደውም እኮ የሚለው እኮ ነገረ ማርያምን በሰው ልጆች አንደበት
ተናግሮ አይቻልም ነው የሚለው። ልክ ነገረ ክርስቶስንም እኮ የምንናገረው በልኩ የሚባል ነገር የለም። እኛ የነገረ ክርስቶስን ለመናገር ልኩ አለን ወይ ነው? ካፓሲቲው አለን ወይ? ኮምፕሬንድ ማድረግ እንችላለን ወይ? ቴዎሎጂን በአጠቃላይ የሰው ልጆች ልክ ማምጣት አይችሉም። ማለት እኔ በቃ እዚህ ድረስ ነው የምናገረው ነገር ችሎታዬ ነው እንጂ ማለት ያለበት ካፓሲቲያችን ነው እንጂ ልክ ከተባለ መባል ያለበት እኛ የምንመጥነው ልክ የለም። እኛ ሜዥር የምናደርገው የለም። ለምሳሌ ነገረ እግዚአብሔር ስናወራ ነገረ ማርያምንም ነገረ ክርስቶስንም ነው ፎርዛት ማተር ለሁሉም ኢቨን ነገረ ቅዱሳንንም የነገረ ቅዱሳንን ነገር የምንረዳው ቴዎሎጂካሊ ደብዙን እንጂ እኛ ኮምፕሬንድ አናደርገውም። በቅዱሳን አድሮ እግዚአብሔር ስራ ሲሰራ እንዴት ነው ኮምፕሬንድ የምናደርገው? ልክስ የምንሰጠው ለዛ ምንድን ነው? እና ልክ የሚለው በጣም ሚስሊዲንግ ስለሆነ ሰማያኑ ትኩረት እንዲያደርጉ ትፈልጋለሁ። እና ያዕቆብ ዘስሩግን ስላነሳሁት ሆሚሊ ኦን ብለስድ ቨርጅን ላይ የ5ኛው ክፍለ ሴንቸሪ ሊቅ ነው ይላል it is easier to depict the sun with its light and its heat than to tell the story of Mary in its splendor. Love moves me to speak of her ይላል። የማርያምን ታሪክ ከነ አስደናቂነቱ ከመንገር ይልቅ ፀሐይን ከነ ብርሃኗ እና ከነ ሙቀቷ መሳል ይቀላል። ልብ አድርጎ ፀሐይን ክብ አድርጎ መሳል ቀላል ነው። ሙቀቷንና ብርሃኗን ጨምሮ ግን እንዴት ይሳላል? ስዕሉ ውስጥ ሙቀቷን ብርሃኗም እንዲኖር አድርጎ የነገረ ማርያምን መናገር የዛን ያህል ይከብዳል ይልና ላቭ ሙቭስ ሚ ቱ ስፒክ ኦፍ ሄር ፍቅር ስለ እርሷ እናገር ዘንድ ይገፋፋኛል፣ ወይም ደግሞ ፍቅር ስለ እሷ እናገር ዘንድ ያገብረኛል ይላል አባ ጊዮርጊስ እንደሚናገረው። አባ ጊዮርጊስ ፍቅር ስለ ክርስቶስ እናገር ዘንድ ያገብረኛል ይልና ለመናፍቃኑ መልስ ይሰጣል። በዛ ዘመን ለተነሱት ነገረ ክርስቶስ ላይ ጥያቄ ላላቸው ማለት ነው መልስ ይሰጣል እያነሳያን በመጽሐፈ ሚስጥር ላይ እና ፍቅር አገብሮን እንጂ የማርያምን ክብሯን አስደናቂነቷን መናገር በራሱ በእኛ ሌቭል ስለሆነ ስለቻል ነው አይደለም። እሱም ማድረግማ ላይክ ፀሐይን ከነሙቀቷ ከነበርሃሩ አንድ ላይ አድርጎ የመሳል ያህል የሚከብድ ነው እያለ ያለው ይህን ይላል ያዕቆብ ዘስሩግ ነው የሚለው እና የኢትዮጵያው ከዚህ የባሰ አይደለም ማለት ነው። ያዕቆብ ዘስሩግ እንግዲህ የታወቀ የሶሪያ ሊቅ ነው፣ ያውም በፓትሪስቲክ ኤራ ላይ የነበረ ማለት ነው። በጥንት ዘመንም ጀምሮ ይሄ መረዳት ያለ ነው ለማለት ነው። አዲስ የተጨመረ አይደለም እንትና ስላሉት ማለት ነው። እዚህ ላይ ለምሳሌ ቲሞቲ ጆርጅ የሚባል የፕሮቴስታንት ቴዎሎጂያን ይህንን ቢም ቸክ ማድረግ ይችላሉ ኮምፒውተር ፊት ለፊታቸው ካለ። ምን ይላል መሰላችሁ? እሱ ኢቫንጀሊካንስ ሃቭ ማች ቱ ለርን ፍሮም ሪዲንግ ሜሪ አጌንስት ዘ ባክግራውንድ ኦፍ ኦልድ ቴስታሜንት ፎርሻዶዊንግስ። ፕሮቴስታንቶች ነገረ ማርያምን ከብሉይ ኪዳን ምሳሌነት ፎርሻዶውስ ማለት ፎርሻዶዊንግስ ማለት ጥላ ማለት ነው። እኛ ጥላ ብለን የምንተረጎመው በትርጓሜያችን ከዛ አንጻር ነገረ ማርያምን ለመረዳት ትልቅ መብት ያገኛሉ ይልና ምን ይላል? The image of Mary in the New Testament is inseparable from its Old Testament antecedents. ከብሉይ ኪዳን ካለው ጋር አንቲሲደንት ጋር የማይነጠል ነው ይላል። ቅድም ባለፈው የሴቷን ታሪክ ወደ ሔዋን ወስደን እንደተረጎመ ነው። ኦርቶዶክሳዊ ቪው ይሄ ነው ካለ በኋላ ምን ይላል? without which we are left with not only a reductionist view of Mary but also of Christ ይላል። እንደዛ የምናደርግ ከሆነ ሪዳክሽኒስት የሆነ ቪው የሚኖረን ስለ ማርያም ብቻ አይደለም። ብሉይ ኪዳን ከነጠል ነው የነገረ ማርያምን በአዲስ ኪዳን ብቻ ሳይሆን ከኦልድ ቴስታሜንቱ የምንነጥለው ከሆነ ሪዳክሽኒስት ቪው ነው የሚኖረን። ልክ ቅድም ሎው ቴዎሎጂ እንደተባለው እሱን የምናደርግ ከሆነ አት ዘ ኤንድ ኦፍ ዘ ዴይ ዊል ኢንድ አፕ ቢንግ ሪዳክሽኒስት ኦፍ ክራይስት ነው የሚለው። እመቤታችን ሪዳክሽኒስት ቪው ያለው ሰው አት ዘ ኤንድ ኦፍ ዘ ዴይ ክርስቶስን ነው ሪዱስ አድርጎ የሚጨርሰው። የነገረ ቤተ ክርስቲያን የነገረ ቅድም ቃል ሲለው እንደነበረ በመስቀሉና በስጋዩ ከኢንካርኔሽን ጋር አታች የሚሆነው የሚለው ለዛ ነው። ባይዘው የኦርቶዶክሳዊ ቪው አሁን ቅድም ቃል አለው ያልኩት ነው። ክርስቶስን ሪዱስ ላለማድረግ ነው የነገረ ማርያም ስራ ጎልቶ የሚወጣው የሚገነው። ወላዲተ አምላክነቷን የማይቀበሉ ሰዎች የሚጎዱት እመቤታችን አይደለም። እመቤታችን የምትጎዳው ነገር የለም። ሰዎች እንደዛ ስላሉ መዳናቸውን ነው የሚጎዱት። ምክንያቱም እሷ የወለደችው አምላክ ካልሆነ ሰዎች አልዳኑ ማለት ነው። እሷ ወላዲተ አምላክ ካልሆነች የሰዎች የተወለደው አምላክ አይደለም ማለት ነው። ሰው ነው የተወለደው ማለት ነው። ሚር ሂማን ነው የተወለደው ማለት ነው። ኢየሱስ ክርስቶስን ሚር ሂማን የምናደርገውን ደግሞ አልዳንም ማለት ነው። ካልዳን ክርስትናችን ከንቱ ነው ማለት ነው። ለዛ ነው የኦርቶዶክስ ቪው
በጣም ሲሪየስ እንደዚህ ሆነ። እንደውም መናገር ከምንችለው በላይ የሆነ አባ ሕርያቆስን ብታነሱ በቅዳሴ ማርያም የሚያነሳው የሰው ልጆች ስለዛ እመቤታችን ውስጥ ማህፀን ውስጥ ስለተከናወነው አይደለም። ስለዚህ ጵርስቆርስም ከተናገረው የመጣ ሀሳብ ነው ለማለት ነው። በተጨማሪ ዮሐንስ ኤራቅሊስ በሃይማኖተ አበው ላይ መውሰድ ይቻላል። ተመሳሳይ ሀሳብ አለ፣ ከዚህኛውም ጋር አለ፣ ከዚህኛውም ከሃይማኖተ አበው አለ። ኦከርስ እያለ ምን አይነት ማህፀን ነው እያለ እመቤታችን የሚያደንቅበት ጉዳይ አለ። ነገር ግን እሱን ትተን ወደ ዮሐንስ አፈወርቅ ስንመጣ ዮሐንስ አፈወርቅ በሃይማኖተ አበው ላይ በተለይ ክፍል 26 ላይ አንድ ጉዳይ ያነሳል። እሱ ምን ነበረ? ሁልጊዜ በተአምረ ማርያም የምናነበው ነው። ቤተክርስቲያናችን በሰፊው ቦልድሊ የምትናገረው ነው። እሰግድ ለኪ በሚለው ክፍል ላይ ነው። እሱም የዮሐንስ አፈወርቅ ድርሰት ነው። የዮሐንስ አፈወርቅ ሃይማኖተ አበው ላይ ክፍል 26 ላይ ያለ መውሰድ ይቻላል። ቁጥር 36 ላይ ማንኛውም ሰው ገብቶ ማየት ይችላል። ሚላል ንባቡ ተፈሲ ኦ ማርያም እንተ ብኪ ተበትከ ማይሰረ ሔዋን ማህመሚ እንተ ገደፋ እግዚአብሔር ውስጥ ተደይ። ምን ማለት ነው? ደስ ይበልሽ እግዚአብሔር በሲኦል የጣላት የሔዋን ጽኑ ፍዳ ባንቺ የጠፋ ማርያም ሆይ ደስ ይበልሽ ነው የሚላል። ምን የሆነው? እንተ ብኪ ተበትከ ማይሰረ ሔዋን የሔዋን ምኗ ጽኑ የሚጎዳ ፍዳ የተቆረጠብሽ በማለት ይናገራል። ታዲያ ከዚህ ጋር ተያይዞ ብንመጣም ወደ ውዳሴ ማርያም ላይ ስንመጣም በሐሙስ ውዳሴ ማርያም ላይም ይህን ተመሳሳይ ሀሳብ እናገኘዋለን። በተለያዩ ሊቃውንት ላይም ሰፊ ማንሳት እንችላለን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን እነ ጵርስቅሎስም ቀደም ብሎ ከመጣው የቅዱስ ቄርሎስ ትርጉም በደንብ ይታወቃል። የቄርሎስ ድርሳኑም ይሁን ጰላዲዮስ ከቄርሎስ ጋር ተዋስኦ ያደረገበት ተረፈ ቄርሎስም ከሃይማኖተ አበው ይልቅ ይሄኛው ቀደም ብሎ የመጣ ትርጉም ነው፣ ይታወቃል። ስለዚህ ጵርስቅሎስ እሱን ሀሳብ አጉልቶ ይነግረናል። ስለዚህ ኤራቅሊስ በሰፊው እንደ ሃይማኖተ አበው ኦከር ዘተጽፈ ዘቦቱ ተጽፈ ግዛንነ ለኩሉ ዓለም ነው የሚለው። የዓለም ሁሉ ነፃነታችን የጻፈባት ማህፀን ምን ይደንቅ ምን ይረቅ እያለ ያመሰግናታል። ኦ ማህፀን ዘቦቱ ተገብረ ወልታ ሞት የሞት መውጊያ ወይም መከላከያ የተገኘባት እያለ ይናገራል። እሷን እየተናገረ ሄድና ምን ይላል መጨረሻ ላይ ቁጥር 32 ላይ ወደ ተረፈ ቄርሎስ ወስዳችሁ የተፈር ልደቶ እምብእሲት እስመ ይእቲ ኮነት ምክንያት መድኃኒትም ይላታል። ከሴት መወለዱን አትፈር፣ ስለዚህ ከሴት ተወለደ ብለህ አትሳቀቅ፣ መወለዱ አማን ነው፣ ክርስቶስ ስገው ቃል ክብር ይግባውና እርሷ ደግሞ የድህነት ምክንያት ናት ብሎ ቦልድሊ ይናገርላታል። ስለዚህ ምክንያተ ድህነት የሚላትን ጵርስቅሎስ ምክንያተ መድኃኒት ይላታል። የመድኃኒት ምክንያት ናት ይላታል። ተንከተመ እግዚአብሔር ይላታል። በዓለ መድኃኒት እንተ ተቤዘወተነ ይላታል። ስለዚህ መርሃ መድኃኒት ለለ ተጋባይነ ይላታል። ስለዚህ ለአንስት ሁሉ ምክወልደ ደናግል እንደሚለው እንደ ውዳሴ ማርያማችን የደናግል መመኪያ የሴቶች መመኪያ ሆና እናገኘታለን። ነገር ግን ታዲያ ለምን ከተባለ ባሕርም የብስም ይኬልልዋ ለድንግል ድንግልን ያመሰግኗታል ይላል። ማን? ጵርስቅሎስ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ የተለየ ሀሳብ የላትም። ብናነሳው ውዳሴ ማርያም ብናነሳው የቲታቢም ክቤሮ ትፈደፍር ወይም ንወድሳ ለማርያም ብንል ጎሳ ደቤ ቃለ ሰናይ ብለን ከመጀመሪያው ጀምረን ብናነሳ፣ ስለዚህ ከዚህ ሀሳብ የማይወጣ ነው። እያንዳንዱ ማንሳት እንችላለን ካስፈለገ። ስለዚህ እነዚህ ምክንያት ስላላት ቤተክርስቲያኗ ስላለች፣ ስለዚህ እንደ አባቶቻችን አለ እንጂ አዲስ የአባ ጊዮርጊስ ብቻና የቅዱስ ያሬድ ወይም የሌሎቹ ሊቃውንት አይደለም የሚለውን ሀሳብ እንደው ለመስጠት ያለው። አመሰግናለሁ። ክብር ይስጥልኝ። እናመሰግናለን ሊቀ ጠበብት። ቀጥሎ በረከት ነው ሪፍሌክት የሚያደርገው። ቀጥሎ ኤቢና ቃል ሪፍሌክት አደርጋላችሁ በእኛ ላይ። ከዛ በፊት ግን ለነ ኤቢ መረጃ ልስጣቸው፣ ማለት ሌሎች ፕሮቴስታንቶችም እዚህ ስላሉ ማለት ነው። መቅድመ ማርያም ላይ ያለው መቅድመ ታምረ ማርያም ላይ ያለው የሔዋን ጽኑ ማሰሪያ የተፈታልሽ የሚለው በግዕዝ የጠቀሱት እሳቸው አሁን ሄሬኔስ አጌንስት ሄሬሲስ ላይ ሄሬኔስ ያነሳው ነው። ኖት ኦፍ ሔዋን ሎዝ እንዲባዩ ነው የሚላት እመቤታችንም ማለት ነው። ይህ እመቤታችን ጽኑ ማሰሪያ የተፈታው ባንቺ ነው ይላታል። ራሷ ለእመቤታችን አድረስ የሚያደርጋት በዛች ደግሞ አሁን ኤራቅሊስ ብለው ያነሱትን ኤቢ እኔ ታይትሉን እነግርሃለሁ። የኤራቅሊስን ስብከት የኤራቅሊስ ስብከት አሁን በግዕዙም በሃይማኖተ አበውም በቅዳሴ ማርያም ላይ አባ ሕርያቆስ ደግሞ ጠቅሶት ያገኙትን ምዕናም አንቲ እያለ የጠቀሰው ዘንጥንተ ሥጋሁ ለአዳም የሚለውን ሁሉ እዛ ስብከት ላይ ታገኘዋለህ። ሆሚሊ ዋን የሚባል የኤራቅሊስ
on the Holy Virgin Theotokos delivered while Nestorius was seated in the great church of Constantinople. ይህን ታይትል ወስደህ ፕሮክሌስ ኦፍ ኮንስታንቲኖፕል ብታነበው ወይም ደግሞ ኤራቅሊስ ኮንስታንቲኖፕል ይህን በሙሉ ታገኘዋለህ። እና ሴቶች ይቺ ቀን ምን አይነት የተባረከች ቀን ነው። ንስጥሮስ በተቀመጠበት ቤተክርስቲያን ፊት ለፊት ቁጭ ብሎ ነው የሰበከው ስብከት ነው። ምን አይነት የተባረከች ነች። በዚህ ላይ ሴቶች አፍረታችሁ እንትን ያለበት ዛሬ ሴቶችን የምናመሰግንበት ነው። እንደውም ይህን ስብከት የሰበከው ከዲሴምበር 26 ነው ዕለቱ ራሱ እና ክሪስማስ ተብሎ በሚከበረው ከልደት በማግስት የተሰበከ ስብከት ነው። እና ይህንደውም ትራዲሽን ሆኖ ይከበር ነበር ይላል። እና ይህን ልታነበው ትችላለህ። ሙሉ ስታነበው የኢትዮጵያ ቤተክርስቲያን የነገረ ማርያምን ዲቴይል ለመረዳት ይጠቅማል። ታይትሉን እነግራለሁ። ፕሮክሌስ ኦፍ ኮንስታንቲኖፕል ሆሚሊ ዋን ኦን ደ ሆሊ ቨርጂን ቴዎቶኮስ ደሊቨርድ ዋይል ኔስቶሪዮስ ዋዝ ሲትድ ኢን ግሬት ቸርች ኦፍ ኮንስታንቲኖፕል። ይህም ብላም ብሎ ስለዚህ የቅድም መቅደመ ተአምረ ማርያም ላይ ያለውም በ150 ዓመተ ምህረት አካባቢ የነበረ ሄሬኔስ ላይ ታገኘዋለህ። አሁን ያልነው በቅዳሴ ማርያም ላይ እሳቸው የሚያነሱት በመጽሐፉ በሃይማኖት አበው ጭምር የተጠቀሰው ፕሮክለስ ላይ ታገኘዋለህ። መቼ? ፕሮክለስ ማለት የቅዱስ ዮሐንስ አፈወርቅም ተማሪ የነበረ በንስጥሮስ ቦታ የተተካ የቁስጥንጥንያ መንበር በኋላ ሊቀ ጳጳስ ሲሆን ነው። እና ይሄ የኢትዮጵያ ቤተክርስቲያን የቅዱስ ማነው ያሬድ ራሱ የቆየ ነው። በእርግጥ 505 ዓመት በኋላ ነው። ከነሱም በፊት ያለ ነው ከቅዱስ ያሬድ። ስለዚህ ቅዱስ ያሬድ የወሰደው ከነዚህ ሊቃውንት እንጂ ራሱ የፈጠረው አይደለም። ያ ቅዱስ ያሬድ ድርሰቶቹ 5ቱ መጽሐፍት የመንፈስ ቅዱስን ኢንስፓይሬሽን ናቸው የምንለው እኛ። ግን እሱ ደግሞ የተማረው ከሶሪያ የመጡ መምህራን ያስተማሩትን የነዛ ደቀ መዛሙርቱ ነው ያደገ ሰው ነው። እና በጣም ኢንተርሊንክድ የሆነ ኢንተርቲዋይ እንደሆነ በጣም ሶፊስቲኬትድ እና ዲቴይል የሆነ ቴዎሎጂ ነው ያለው የነገረ ማርያሙ። የዘርዓ ያዕቆብ ድርሰት የእንትና ድርሰት በማለት በማጣጣል ቡሊ በማድረግ ማንም የሚደነግጥ ማንም የሚተው ኦርቶዶክስ ስለሌለ ማለት ነው። ቤዙ በጣም ጠንካራ ነው። በአሸዋ ላይ እየተሰራ አይደለም ለማለት ነው። በረከት ሪፍሌክት አድርግ። የእኔ 5 ደቂቃ መስለኛል። አንተም ከመምህራኑ ስለሆነ ቁጥር 10 አሳድገነዋል። እድቡ ከዲያቆናት ነው። ከዚያኛው እኮ ግን አንዳቸው ተመርጠው እኮ እንደዚሁ አንሊሚትድ የሆነ ከመምህራን በመደብ ነበረባቸው። በቃ እንሾማቸዋለን። አንሊሚትድ ለኤቢ ልሾመው እንደ ኤቢ ጫፍ ላይ ስላለ መጀመሪያ ግን የመምህር በረከት ምድቡ ቢጣራ እኮ ምድቡ ላይ አልተግባባል። አርገነዋል። የሊቃውንት አባል አርገነዋል። በቃ የሊቃውንት ጥሩ። ኤቢ ራይንም እያስተማረ ስለሆነ እሱ ቢሆን ይችላል። ራእይ ላይ ደርሷል እያልኩት ነበር ገና መግቢያችን ላይ። ጨርሼዋለሁ። መጽሐፉን መጨረሻው ላይ ነኝ። እናንተ ወደኋላ ቀርታችኋል። እኛ ገና 12 ላይ ነን። እናንተ ገና ሮሜ ላይ ሉቃስ ላይ ናችሁ። እኔ ራእይ ደርሻለሁ። መለሰኝ ግን ወደ ዘፍጥረት መለሰኝ። የሚያሳዝነው ራእይ ጨረስኩት ስል አሁን እየገባ ነው ማለት ነው። አየህ፣ እንደዛ ካደረገ እንደዛም ከተረዳ እየገባ ነው። ገና አሁን 666 የሚለውን ራእይ 21 እና 22 ሳነብ ወደ ዘፍጥረት 1 እና 2 ሲመልሰኝ ይሄ ነገር አዙሪት ነው እንዴ? በሉ ቀጥሉ። እሺ ጥሩ። በመጀመሪያ ከአማን ኮሜንት ልነሳ። ይሄ ኢትዮጵያዊ ጽንሰ ሀሳብ ነው፣ በእመቤታችንን ከቤዛነት ጋር ማገናኘት የሚለው። ቅድም መምህር ሄራቅሊስን ጠቅሰውታል። ለነገራችን ላይ ሄራቅሊስ ማለት ፕሮክለስ ኦፍ ኮንስታንቲኖፕል ነው። ዩካን ቼክ መጽሐፍቶቹ ማየት ትችላላችሁ። በንስጥሮስ ምክንያት በእመቤታችን ጉዳይ በጥንቷ ቤተክርስቲያን በአንዷ ቤተክርስቲያን ገና ምንም ክፍፍል ባልነበረባት ቤተክርስቲያን የሜሪዮሎጂ ሻምፒዮን ነው ፕሮክለስ ማለት ነው። በጣም ብዙ የሜሪዮሎጂ ከድንግል ማርያም ጋር የሚያያዙ ስብከቶች፣ ጽሁፎች ያሉት ሰው ነው። ከሱ ጽሁፍ ነው መምህር መሰረት ያቀረቡልን ቅድም፣ እሱን ማየት ትችላላችሁ። ሁለተኛ ሄሬኒዮስ ጋር ሄሬኒዮስ በጣም ጥንታዊ ነው፣ አፖስቶሊክ ፋዘር ነው። ሄሬኒዮስን ሪጀክት ማድረግ ባይዘወይ በጣም ይከብዳል። ምክንያቱም በጥንታዊት ቤተክርስቲያን በተለይ ከኒቅያ በፊት
ከነበሩ በጣም በብዛት ካስተማሩ እና እነ ቅዱስ አትናቴዎስ ሁሉ ቤዝ ካደረጉባቸው አባቶች መካከል ሄሬኔዎስ ግንባር ቀደም ነው እና ሄሬኔዎስ በአጌነስት ሄረሲስ 3ኛው መጽሐፉ ላይ ቁጥር 22 ላይ የቤዛነት እሳቤ ያለው ሜታፎር ነው የሚጠቀመው። ምን ይላል? ዘ ኖት ኦፍ ኢቭስ ዲስኦቢዲየንስ ወዝ ሉዝድ ባይ ዘ ኦቢዲየንስ ኦፍ ሜሪ ይላል። KNOT ነው። የሔዋን ያለመታዘዝ ምንድን ነው? ኖት አሽከላ